ሲሱ ዛሬ ያው አፖሎጀቲክስ ሲሰራ ነበረ። በቃ በጣም ጎበዝ ነው። እንደውም በዚሁ ቢቀጥል አሪፍ ነው። እ? ለእውነት ስትቆም እንደዚህ ነው። በቃ የሰማኸውን ነገር ያየኸውን ነገር መመስከር ነው። ይሄ ማዳላትም አይደለም። ምንም ሰው እንዲልለት የሚፈልገውን ብቻ ይዞ መቀመጥ ደግሞ ጥሩ አይደለም። አሁን ያየነው እሱን ነው። አይ በክርስቶስ ነው መዳን የሚያምኑት ሲላቸው አይ አይደለም፣ እንደዛ አይደለም፣ መጽሐፉ እንደዚህ ይላል እንደዚህ ይላል ይላሉ። መጽሐፉ ላይ ያለው ምን ተብሎ ነው የሚረዱት የሚለው እኮ ነው ዋናው። መጽሐፍ ላይ አለ። እሺ መጽሐፍ ላይ እግዚአብሔር እኮ ተጸጸተ የሚል አለ። ስለዚህ እግዚአብሔር ተጸጻች ይቃናል፣ ይተረጎማል፣ በዋና የቤተክርስቲያን መሰረታዊ አስተምህሮ አውድ ይታያል። ይህንን ነው ቤተክርስቲያን የምታስተምረው። ዲያቆን ያረጋል አበጋዝም በመጽሐፋቸው ላይ ተናግረዋል። ቃል ኪዳን በነገረ ድነት የሚል መጽሐፍ አላቸው። ቤተክርስቲያን ቋሚ ትምህርት አላት፣ ቋሚ የመዳን ትምህርት አላት። ሰው እንዴት ነው የሚድነው? በክርስቶስ ኢየሱስ በኩል። ማዳን የማን ነው? የሥላሴ ማዳን በክርስቶስ ኢየሱስ በኩል ወደ ሰው ልጆች መጥቷል። ስለዚህ ያንን ደግሞ ክርስቶስ ኢየሱስን በማመን በጥምቀት ሚስጥራትን በመፈጸም መልካም ስራን በመስራት ነው የሰው ልጅ መዳን የሚፈጸመው። ከዚህ ውጭ ያለው ነገር እግዚአብሔር ባወቀ፣ እግዚአብሔር ምሕረቱ ወደር የሌለው ወሰን የሌለው ስለሆነ ሰዎችን ለመማር ምክንያት የሚፈልግ ስለሆነ እግዚአብሔር የሚምርበት ምክንያት አድርጎ ቃል ኪዳኖች ሊሰሩ ይችላሉ። ለማን በሚለው ግን አይታወቅም። ይሄ ቃል ኪዳን ለማን ነው የሚሰራው? አይታወቅም። የሚታወቅ ቢሆን ለሁሉም የሚሰራ ቢሆንማ እንደ መርህ ለመዳን ምን ያስፈልጋል ሲባል ኦርቶዶክሳዊ መዳን ትምህርት ሲባል ቃል ኪዳን ተብሎ ይዘረዘር ነበር። እንደዛ ግን አይደለም። ኦርቶዶክሳዊ ነገረ ድነት ላይ ሰው ለመዳን ምን ያስፈልጋል ሲባል የሚዘረዘረው ምንድን ነው? ማመን፣ በኦርቶዶክሳዊ አስተምሮ ማመን፣ መጠመቅ፣ ቅዱስ ቁርባን መቀበል፣ መልካም ስራን መስራት ወይም ድነትን መፈጸም። ይሄ ነው የሚያስፈልገው። በመርህ ደረጃ በአስተምህሮ ደረጃ ሃይማኖት ብለን የምናምነው ይህንን ነው። ከዛ ውጭ ያለውን ቅድም እንዳልኩት ነው። እግዚአብሔር ባወቀ ምሕረቱ ወሰን ስለሌለው እኛን መማር ስለሚፈልግ ስለ ቅዱሳን አምባሳደሮቹ ሲል ሊምረን ይችላል። በጸሎታቸው በምልጃቸው ማለት ነው። ያው ቃል ኪዳን ሲባል ከዛ የሚነጠል ስላልሆነ ማለት ነው። ነገር ግን ያው አንዳንድ ጊዜ ሁሉን ነገር ማጋጨት ደግሞ የሚወዱ ሰዎችም ስላሉ ይሄንን ነገር እንደ ዋና ነገር ይዘው መጽሐፉ ላይ እኮ እንደዚህ ይላል፣ ስለዚህ በክርስቶስ ብቻ መዳን ብለው አያምኑም። አይ ማርያምንም ማመን ቅዱሳንንም ማመን ለመዳን ያስፈልጋል ብለው ይናገራሉ። እና ይሄ ትክክል አይደለም። እና ቤተክርስቲያናችን የምታስተምረው ይሄ ነው። እንደዛ ካልሆነማ እኛ ኦሪየንታል ቤተክርስቲያንን ማለትም እኮ አንችልም። ምክንያቱም ኦሪየንታል ቤተክርስቲያን መዳን ማርያምን በማመን ነው ሰው ሚድ ነው፣ ወይም በቅዱሳን ቃል ኪዳን ነው ሰው ሚድ ነው ብለን ምናምን ቢሆን ነገረ ድነታችን ከኦሪየንታል ቤተክርስቲያናት የተለየ ይሆን ነበር። ስለዚህ ቃል ኪዳኖቹ ገድላት ላይ ያሉት ግን ምንድን ናቸው ሲባል ይተረጎማሉ። አንደኛ አጻጻፋቸው ቅኔያዊ ግነታዊ ዘዴን ይጠቀማሉ። ኃይሉን ለማስረዳት ገነን ተደርጎ ሊጻፍ ይችላል እንጂ እንደ ነገረ ድነት ተይዞ በቃ ይሄ የመዳን አስተምሮ ነው ተብሎም ይወሰድ አይደለም። እንደዛ ከሆነ ኦሪየንታል ነን ብለንም ማውራት አንችልም በዛ ነገር። ይህንን ራሱ ማስተዋል ያስፈልጋል ነው። ቀጥሉ። አመሰግናለሁ። ሲሶ እግዚአብሔር ይስጥልን ለማለት ነው። ለማለት እንትን የምትለዋን መጽሐፍ ግን ዶክተር ቅድስት ማርያም አሁንም ትገኛለች እንዴ? የዲያቆን ያረጋል መጽሐፍ አለኝ ወይ ቴሌግራም ላይ እንትልክላለሁ። ፒዲኤፉን ያለኝ ፒዲኤፍ አለሽ? ቴሌግራሞች ላይ አግኝቼው ነው። ቴሌግራሞች ላይ አግኝቼው ነው። እኔም በቃ እስቲ ቆይ ጽፍልሻለሁ። በቃ ቴሌግራም ላይ ድሮፕ ታደርጊልኛለሽ። በፊት ነበረኝ፣ የት እንዳጣሁት መጽሐፉ ራሱ ነበረኝ፣ ጠፋብኝ። የት እንዳጣሁት ራሱ እኔ ያለኝ መጽሐፉ ጋር ሰጣለሁ። ሃርድ ኮፒ አለኝ። እንትን ካገኛችሁት ጋይስ እንትን በሉ። የቅዱሳን ቃል ኪዳን በነገረ ድነት የሚል የዲያቆን ያረጋል አበጋዝ አለ እና ኦርቶዶክሳዊ መረዳት እንዴት ነው ቃል ኪዳን እንዴት ነው የምንረዳው የሚለውን በጣም ጥሩ መረዳት ይሰጣቸዋል። አንዳንድ ሰዎች እሱ መጽሐፍ ብታነቡት መልካም ነው። ከተቻለ እንደውም ቆይ አንተ ሃርድ ኮፒውን እንትን የምትል ከሆነ መጽሐፉን በደንብ ላይቭ ላይ እንሄድበታለን። በደንብ አለ አይደል? ሪቪው የዲያቆን ያረጋል መጽሐፍ ሪቪው ነግሬው ነበረ። ቪዲዮ ሰርቼበት ነበርና እኔ በእኔ ቪዲዮ ትንሽ ነው የዳሰስኩት። እስቲ ላይቭ ግቡበት ምናምን ብዬ አንተሽ ትዝ ካለ እንደውም እንደዛ ነበርና ቪዲዮ ሰርቼበታለሁ። ፒን አድርጌዋለሁ። ሃይላይቱን ማየት ትችላላችሁ።
ከዛ መጽሐፉን ደግሞ ስታነቡ በደንብ ይገባቸዋል። እና ላይቭን ብትሄዱበት አሪፍ ነው ለማለት ነው። ይቅርታ ጋዲ። አረ ችግር የለውም ዶክተር። ያይ ጥሩ ሀሳብ ነው። ለምን እንዴት ነው የምንረዳው? አንዳንዴ በእርግጥ አሁን ለምሳሌ ሁሉም ሰው ያው የቤተክርስቲያን መረዳትና የቤተክርስቲያን ማይንድ ሴት ሁሉም ኦርቶዶክሳዊ ይይዛል ማለት አንችልም። ሁሉም ኦርቶዶክሳዊ እና ትምህርትም እኮ ላይቭ ላይ የሚሰጠው አውደ ምሕረት ላይ የሚሰጠው ትላልቅ መምህራን እኮ መጽሐፍትን የሚጽፉት ዋናው ነገር ምንድነው? ሰው የበለጠ እያወቀ በእውቀት ሙሉ እየሆነ እንዲሄድ ነው። እና ኖበዲ ኢዝ ፐርፌክት። ከዛ አንጻር እንዴት ነው ገድላትና ድርሳናትን የምንረዳው የሚለውን ነገር ራሱ ኦርቶዶክሳውያን ጋር ለምሳሌ በደንብ አንደርስታንድ ያላደረጉ ኦርቶዶክሳውያን ጋር ትምህርቱ ሊደርስ ይገባል። እና እሱ ነገር ላይ በደንብ እንትን እንላለን። ባይሆን አንድ ያሳቀኝ ነገር እነ ናቱ ይቀጥላሉ። ግን ማነው ሳሚ ገብቶ ነበር እዛ ሲስ የነበረበት ቤት እና እኛ የወጣንባት ነው ይላል። ሳሚ እኮ በ15 ዓመት አይደል የወጣው? ቆይ ከዚህ በፊት እኔ እኮ የ15 ዓመት ብልሃቴና እያለ ምንም እኮ የቤተክርስቲያኒቷንም ትምህርት እኮ አታውቅም ነበር አንተ እንዴ? የዌር ቱ ያንግ እውነት ለማውራት እና እቺን እንደው መፈከር ዝም ብለህ በሄድክበት ቦታ ሁሉ እኛም ከዛ ነው የወጣ ነው አትበል እንዴ። ትክክለኛ ትምህርት ባይዘው የቤተክርስቲያኒቷን ትምህርት ብትጠይቅ የማታውቃቸው አሸን ትምህርቶች አሉ። አሸን እና ለምን እንሰካከሳለን ነው። እና እቺን እንደ መደበቂያ ተደርጎ እኔም ከዛ ነው የወጣሁት የሚለው መፈከር እንደው ዝም ብሎ የሆነ ሙድ የሆነ እንጃ። ሳሚ እየሰማኝ ከሆነ እንደው ሙድን ብቀየር ጥሩ ነው፣ አካሄደን ብቀየር። ሳሙኤል በላይነህ ነው ቪዲዮ እናሳየ እንዲ። አሁን እድሜ ለኛ ይበለው ሚስጥራት ላይ የነበረውን ትምህርት እኮ ወንድማችን ቀይሮ። ቆይስ ቪዲዮ ላሳያችሁ ሲስ ካለ እንደውም ካልወጣ አንዴ ላሰማችሁ። ከዛ አለም ጋዲ ይቀጥላለሁ። አለም እሺ እንደውም ቆይ ምን እንዳለ ስለሚስጥራት ራሱ እኮ ሰሞኑን የተገለጠለት ጋዲ አውቄያታለሁ ብሎ ወጣ። ስለሚስጥራት ከዚህ ሁሉ ዓመት በኋላ የተገለጠለት። እኔ እንደውም ዶክተር ኮመንት ላይ ገብቼ አረሳሚ 3 ዓመት ብላ አሰክሰን እያልኩት ነበረ። 3 ዓመት ይላል። ቅርብ ጊዜ ሲከራከርበት የነበረው ነገር ጥሪ ያቀረበ ነው። ባይዘው የወንጌል አማኞች እንግዲህ የጴንጤቆስታል ቸርች መሪዎች ይህን ማሰብ አለባቸው። ነገረ ድነት እንደው ከድነት ለምሳሌ ሰው ከጥምቀትና ከቅዱስ ቁርባን ውጭ ይድናል ብለው የሚያምኑ እንደዚህ አይነት ትምህርት የሚያስተምሩ ሰዎች ነገረ ድነታቸው ማሰብ አለባቸው እያለ ነው ወንድማችን ሳሚ። ምን ነው ሲሱ ምን ነው ሲሱ ካሮሮ ከታች አሉን አዮ ሴጣን ይግለብ እንዴ ባለፈው ሳሚ ያለ ስትል አልነበር እንዴ? ካሎሮ እንዴ እና ጋይዝ ለማንኛውም ምን ለማለት ፈልጌ ነው፣ አሁን እንደው ሳሚም የሆነ ስትራቴጂ ብቀይር፣ እኛ አሁን አንተ ሁሌ ነጥብ የምጥላትን ነገር እዛ ላይ ትኩረት ብናደርግ ባይዘው ሳሚ ራሱ ስንት ምንፍቅና እዚህ ቲክቶክ ላይ ሰርቷል። ስንት ብዙ ስህተቶች ብዙ ነገር ተናግረሃል። እና እንደው እኔም ከኦርቶዶክስ ቤተክርስቲያን ሲስን ቀደም ስትለው ስለሰማው ነው እንዳጋጣሚ እኔም ከኦርቶዶክስ ቤተክርስቲያን እኮ ነው የወጣሁት ስትል፣ አንደኛ ራስህ በ15 ዓመት ነው የወጣው። በ15 ዓመት ምንም የቤተክርስቲያንን ትምህርት የተማርከው ራሱ የለም። በጊዜው ምንም የተማርከው ነገር የለም በእርግጠኝነት። ወይ ዲያቆን ምናምን ከነበርክ ነገር ነው አትሊስት ድቁና ምናምን ጀመረ ከሆነ። እንደዛ ካልነበርክ ደግሞ ምንም በ15 ዓመት ምንም ቤተክርስቲያኒቱን ልታውቃት አትችልም። ኦኬ። እና እቺን መደበቂያ እንደው ብንቀይራት እንደው ወጣት ለወጣት ምናምን ነገር እቺ መደበቂያ ብንቀይራት አታዋጣ። ኦልሬዲ ኤክስፓየር ያደረገች መደበቂያ ስለሆነች እና ይሄን ለማለት ያክል ነው። ሲሶ ደግሞ ከምንም ነገር በላይ ለምሳሌ መምህራን ተናግረዋል። ቤተክርስቲያን ያለውን ነገር ትላልቅ ሊቃውንት የተናገሩት ነገር አለ። ሲሶ አሁን ባለፈው ቅድም ሲስ ተናግሯል። ራይ ኒፎን ወይ ደግሞ ገድለ ሴንት ኒፎን የሚባል ቅዱስ አለ። በኢስተርን ኦርቶዶክስ ዘንድም ቬኔሬት የሚደረግ በውጭ ዓለምም ማለት ነው። ቅዱስ ኒፎን ይባላል ወይ ራይ ኒፎን የሚል አንድ ጽሑፍ አለ። እንግሊዝኛውንም ኦንላይን ታገኙታላችሁ። የሴንት ኒፎንን እንትን ማለት ነው። እና እሱን አሁን ሲስ ስለዛ መጽሐፍ ሲነገር ቦሌ መድኃኔዓለም አሁን ባለፈው ከናኪ ጋር ተገኝቶ ነበር እና ኢቭን ሁላ ንግግሩ ኦኬ የገድለ ኒፎን መጽሐፉ ሲመረቅ ራሱ መድረክ ላይ ወጥተው ሲናገሩ ሆነ ምን ሲሉ ስለ ክርስቶስ ነው በጣም ብዙ ሲወራ የነበረው። ለክርስቶስ የነበረው ፍቅር፣ ለክርስቶስ ከነበረው ፍቅር የተነሳ የነበረው ተጋድሎ ምን
እና ሲስ ራሷን ቦታው ላይ ተገኝቶ ቀደም ሲስ ጥሩ በሆነ ሁኔታ ተናግሮታል። እናንተ የምትሉትን ነገር እኔ መሬት ላይ እንግዲህ ሲስ አሁን ከምንላቸው ሰዎች በተሻለ አትሊስት አልፎ አልፎ ከኛ ጋር አንተ በጣም ይደንቃል እኮ በአትናቴስ ነው ጵጵስና የተሰጠው ኒፎ። እንግዲህ አስብ፣ እኔ ራሱ በጣም ሰርፕራይዝ ነው ያደረገኝ። እኔ ራሱ መጽሐፉን አነባዋለሁ ብያለሁ። ቀጥል ጋዲ። ያ እንትን ነው ባይዘው አሁን የኒፎንንም ስትመለከት ሲሶ ዋናው መሆንም ያለበት ይሄ ነው። ኦኬ አሁን የራይኒፎንንም ስትመለከት ለምሳሌ እሱን ተጋድሎን ስትመለከት አጻጻፉ ራሱ ምንድነው ከተባለ ሰዎችን ወደ ንስሐ ለመጥራት ነው። ካለንበት ኃጢአታዊ ልምምድ ኦኬ የክርስቶስ መምጫው ጊዜ እንደደረሰ ሰዎች በንስሐ መመለስ እንዳለባቸው እና እግዚአብሔር ደግሞ በሱ ሕይወት ውስጥ ምን እንመለከታለን ከተባለ ለምሳሌ ሲስቀደም እንዳልከው እግዚአብሔር አምላክ ጌታችን ኢየሱስ ክርስቶስ ለወደዱት በቃ ስለርሱ ብለው ዓለምን ለናቁ ለወደዱ ከልብ እግዚአብሔር መውደድ አለ አይደለ? ለወደዱት ሰዎች እግዚአብሔር ምን ያህል ታማኝ እንደሆነ ነው የሚያሳየውና ዋናው ዓላማ ሲጀመር ገድላትም ሆነ ድርሳናትም ከቅዱሳን ሕይወታቸው እንድንማር ነው። በቃ ዋናው መሆንም ያለበት እሱ ከሕይወታቸው እንድንማር ኦኬ ምን አይነት መንፈሳዊ ሕይወት ነበራቸው የሚለው ነገር እንድንማርና እንድንማረው መሆን ያለበት ኦኬ። ሁላችንም ለምሳሌ በእኛ ቤተክርስቲያን ፓትሮን ሴንት የሚባል ነገር አለ አይደል? ፓትሮን ሴንት ማለት የምንወዳቸው ቅዱሳን ሁሉም ሰው የትኛውም ክርስቲያን ቢጠየቅ ሁሉም ሰው ፓትሮን ሴንት አለ። ለምሳሌ አንዱ ቅዱስ ጳውሎስ ሊሆን ይችላል፣ አንዱ ቅዱስ ጴጥሮስ ሊሆን ይችላል። ለምሳሌ የቅዱስ ዮሐንስ አፈወርቅ ፓትሮን ሴንት ቅዱስ ዮሐንስ አፈወርቅ ያኔ 4ኛ ክፍለ ዘመን ላይ የነበረው ቅዱስ ዮሐንስ አፈወርቅ ለምሳሌ ፓትሮን ሴንቱ ቅዱስ ጳውሎስ ነበር። ቅዱስ ጳውሎስን በጣም ነበር የሚወዱ። ሁላችንም የራሳችን አለን። ሁላችንም ሜቢ ከህይወታችን ጋር ኮኔክት ያደርጋሉ። ያለፉበት መንገድ ከኛ ህይወት ጋር ይገናኛል ብለን የምናስባቸውና ዋናው ዓላማ ህይወታቸውን ኢሚቴት እያደረገ ቅዱስ ጳውሎስ የተናገረው ባይዘው ዓላማው እሱ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 11 ላይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ጳውሎስ እኔን ምሰሉ ሲል ባይዘው ያ መልእክት እዛ ጋር የሚቆም አይደለም። ጳውሎስ የክርስቶስ ኢየሱስ ሐዋርያ አገልጋይ ነበረ። ኦኬ ቅድስና ሌቭል እንደ ጳውሎስ ባይሆንም ከዛ በኋላ ብዙ ቅዱሳን ይነሳሉ። እግዚአብሔር ባወቀ ተነስተዋል። ስለዚህ የነሱን ህይወት አይተን በእነሱ ህይወት ውስጥ ክርስቶስን የክርስቶስን ኃይል ቅዱሳን ለክርስቶስ ያላቸው ፍቅር እየተመለከትን እኛም ደግሞ በቅድስና ህይወት እንድናድግ ነው። ገድላት ይሄ ነው ዓላማቸው መሆን ያለበት። ከዛ ባለፈ ቅድም እንዳልኩት ሊቀ ሊቃውንትም እንደተናገሩት እንደው ከቤተክርስቲያን ትምህርት ጋር ከቤተክርስቲያን ዶግማ ጋር ከነገረ ድነት ጋር የሚጋጭ ከሆነ የትኛውም ገድል ሆነ ድርሳን ይመዘናል። በመጽሐፍ ቅዱስና በአባቶች ትምህርት ይመዘናል። አይመዘንም የሚባል ነገር የለም። ገድላትና ድርሳናት እንደ መጽሐፍ ቅዱስ ኢንፋለብል ናቸው የሚል የቤተክርስቲያን አስተምሮ የለም። ስህተት አይገባባቸው የሚባል ነገር የለም። ወይስ ስህተት ይገባባቸዋል። ቀደም ሊቀ ሊቃውንትም ተናግረዋል። ማዕከል ለምሳሌ ሴንተር የሆነ ማዕከል ነገር የለም። ቤተክርስቲያን እነዚህ ገድላትና ድርሳናቶች የኔ ናቸው ብላ ዘርዝራ አላስቀመጠችም። አንደኛ ገድላትና ድርሳናት ላይ ጥናት የሚያደርግ የሆነ በቅዱስ ሲኖዶስ የተዋቀረ የሆነ ራሱን የቻለ ግሩፕ ዌል ኦርጋናይዝድ የሆነ ነገር የለም። ሲተረጎም ለምሳሌ ከኦሪጂናሉ ብራና ሲተረጎም የትርጉም ስህተት ጸሐፊዎች የሚያስገቧቸው ስህተቶች አሉ። ኦኬ ከዛ ባለፈ ደግሞ በቤተክርስቲያን ስም ደግሞ የራሳቸውን ቢዝነስ ወዳቸውን ለመሙላት ደግሞ ዝም ብለው በየቦታው ብድግ እያሉ የሚቸበችቡ በየቦታው ብድግ እያሉ ዝም ብለው ፊት ለፊት ለገድለ እንትን ይሉና ውስጥ ላይ የሆነ አርቲቡርቲውን ያልሆነ ነገር ይከቱና ከዛ በኋላ ዝም ብለው ያሳትማሉ። ቁጥጥር ስለሌለ ህትመት ላይ ሊቀ ሊቃውንት ስማ ከሆነ ቀደም እንደተናገሩት ማለት ነው። እና እነዚህ ነገሮችን ሁሉ ኮንሲደሬሽን ውስጥ ይከታል ፋክተር ማድረግ አለብንና ይሄን ነገር ብናስብ መልካም ነው ለማለት ያክል ነው። ሲሶዬ አመሰግናለሁ። ይቅርታ ረጅም ሳስወሰድ ከነናቱ መቀጠል ይችላሉ። እግዚአብሔር ያክብርልኝ ሲሶዬ። ጋዲ ቴንኪው ለሰጠን ክላሪፊኬሽን በጣም ቴንኪው እናመሰግናለን። ናቱሻ ሲስ ፓፓ እንዴት ናችሁ? ናቱ የናነት ወዳጅ ወንድማችን አለን ቃል ታሰማለን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንኳን አደረሳችሁ። ያ ናቱሻ እንኳን አብሮ አደረሰን። እንኳን ደህና መጣ ብሮስኪ። እንዴት ናችሁ? ጋዲ አሁን ያልከው እንትን ላይ የሚገርምህ ነገር ማለት ነው በዚህ በዕብራውያን 6 ላይ ያለ ታሪክ አለ። መልካሙን የእግዚአብሔርን ቃል ሊመጣ ያለውን የዓለም ኃይል የቀመሱ ብርሃን የበራላቸው ከዛ በኋላ ግን የካዱት እንደገና ለንስሐ ማደስ በጣም እነሱን ከባድ ነው ይላል። እንደዚህ አይነት ሰዎች እነማን ናቸው ከተባሉ በቃ እንደነ ሳሚ እዚህ እንደምታያቸው እንደነ ሜሎስ ምናምን እያንዳንዱ ስሙን መጥቀስ አያስፈልግም። ብቻ እዚህ ፕሮቴስታንት ነን ብለው እና ኦርቶዶክስ ነበርኩ የሚሉ ናቸው። ምንድነው ፖይንቱ? በቃ የሆነ ትምህርት እንደተሳሳቱ ስትነግሯቸው
ወይ ደግሞ ማሻሻል እንዳለባቸው ወይም ደግሞ ቤተክርስቲያን እንደዛ አታስተምረም የሚለውን ነገር ስትነግሯቸው እኛ እኮ ኦርቶዶክስ ነበርን ይላሉ። ጆሮአቸውን አይሰጡም። የደነደነ ልብ ይኖራቸዋል። ስለዚህ እነዚህ አሁን ወደ ንስሐ ለመምጣት በጣም ነው የሚከብዳቸው ማለት ነው፣ ወይ ደግሞ ለመመለስ ማለት ነው። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ የተናገረው እንደዚህ አይነት የሆኑ ሰዎችን ነው ማለት ነው። እንደውም እንግዲህ አሁን ይሄ ወንድማችን እንግዲህ አሁን ያሳየኸው ጋዲ የሆነ ፖስቶ ትናንት አይቼው እንደውም ዛሬ ቪዲዮ ልሰራ እያሰብኩ ነበርና የካፕሽን ላይ የጻፈው እንግዲህ ተመልከቱ፣ ይሄ አሁን ያሰማችሁ ነገረ ድህነትን ከምስጢራት አንድ ላይ ምናምን ሲል የነበረው ማለት ነው ኦርቶዶክስ ነበርኩ ሲል ነበር አሉ። እንግዲህ ኦርቶዶክስ እያለ ማርያምን የት ጋ ነው ያመለካት? ለምሳሌ ማለት ነው። እና ምን ብሎ ካፕሽን ላይ ጽፏል? አይ በቃ ማርያምን የምታመልኩ ናችሁ መኑ ምናምን የሚል ጽሁፍ አየው። እና ምንድነው ባጭሩላችሁ የፈለግኩት ስለ ቤተክርስቲያኗ የማያውቁ ድንገት ከወጡ በኋላ ራሳቸውን ፕሮቴስታንት ማዕከል ውስጥ ወይ ደግሞ አዳራሽ ውስጥ ሲያገኙት ኦርቶዶክስ እንደነበሩት እዚህ የሚላችሁ ሰዎች አሉ፣ በነገራችን ላይ ማለት ነው። እና መጥተው አያውቁም፣ ቤተክርስቲያን ረግጠው አያውቁም፣ አስቀድሰው አያውቁም፣ ቆርባ አያውቁም። ግን መቼ ነው ትዝ የሚላቸው? ልክ ጴንጤ ከሆኑ በኋላ ስለ ኦርቶዶክስ መጥፎ ነገር ሲነገራቸው፣ ያልሆነ ውሸት ሲግቷቸው ያኔ ትዝ ይላቸዋል። እኛም ነበርን እኮ የወጣንበት ቤት ነው ይላሉ ማለት ነው። እና እነዚህ አሁን ልባቸውን በዚህ ቃል ብቻ ስለሚያደነድኑ እውነቱን ብትነግሯቸውም የመመለስ እንትናቸው በጣም ጠባብ ነው ማለት ነው። እንደው ከመጀመሪያው ማለት ነው አንድ ተምሬያለሁ የሚል ማስተርስ አለኝ የሚል ዶክትሬት አለኝ የሚል በነገረ መለኮት ወይ ደግሞ በቴዎሎጂው እንግዲህ የእነሱ ነገረ መለኮት ቴዎሎጂ ጋር እኔ ጥያቄ ምልክት ውስጥ የሚገባ ነው። በእርግጥ ግን እንደው ይሄ ፓትሪስቲክ ዘዴውንም ወይም አጠናኖቹን አውቃለሁ የሚል አካል ቤተክርስቲያኒቷ ቋሚ የእምነት መግለጫዋን እንኳን መረዳት የማይችል ከዛን የፈለገውን ለፖለቲካ መስሪያ ብሎ ያሰበውን የሚሰገስግ ሆኖ ታገኘዋል። እና ሁሉንም በአጠቃላይ ለመናገር በቤተክርስቲያን መኖር ማለት ክርስቶስን እየመሰሉ ማደግ ማለት ነው። ቤተክርስቲያንን ማወቅ ማለት ነው። ባይዘዌ መማር ማለት ነው። እና ኢቨን ይሄ አሁን የምነግራችሁ ነገር ለእነሱ ብቻ የሚያገለግል አይደለም፣ እዚህም ላለንን። በነገራችን ላይ ነገን ከነገ ወዲያን እኛ አናቅም አይደለ የሚሆነውን ነገር። እና ሳንማር ቤተክርስቲያኒቷን ጠንቅቀን ሳናቅ በሆነ ማዕበል ብንወሰድ ከዛን እንደ እኔ እኮ ኦርቶዶክስ ነበርኩ ነናቲ ነጋዲ ስር እኮ ሁሉም ማር ነበር ኮመንት ጽፍ ነበር ልትሉ ነው። እንደው ሳትማሩ ወይም ደግሞ እንትን ሳትሉ ማለት ነው። ወይም ደግሞ ወደ ቤተክርስቲያን ወደ ቅዳሴ ሳትመጡ፣ ሳታስቀድሱ፣ ሳትቆርቡ፣ ሳትመላለሱ፣ እንደ ኦርቶዶክስ ሳትኖሩ ከዛ በኋላ የሆነ ሰዓት ላይ ትዝ ሲላችሁ ለካ የሆነች ቀን ታስታውሳላችሁ። ስለዚህ እንደዛ እንዳይሆን ሁላችንም ባለንበት መጽናት መጠንከር ይኖርብናል ማለት ነው። የነዚህ ዕጣ እንዳይደርሳል። ለዛ ነው እኮ መጽሐፍ ቅዱሳችን ሲናገር እነሱን እያየን እኛ መማር አለብን። በቃ እነሱን እያየን እኛ ወደፊት ማደግ አለብን፣ መማር አለብን፣ ከፍ ማለት አለብን፣ መጠንከር መጽናት አለብን። እነሱ የተባሉት ማናቸው? ፕሮቴስታንቶች ይዋቸው ምንም የነገረ ድህነት ትምህርታቸው አፕሳይድ ዳውን የሆነ ትምህርት ኦኬ፣ አፕሳይድ ዳውን የሆነ ግልብጥብጡ የወጣ ትምህርት ይዘው ከዛ በኋላ ወጥነት ያላትን ቤተክርስቲያን እንትን ለማለት ነበርኩ ምናምን አይነት ጨዋታ ይመጣል። ወይስ ግን እውነት ለመናገር እዚህ ሶሻል ሚዲያ ላይ በተግባርም እኔ ሲስ በጣም ወደው ነው እና ስለመወደው ብቻ አይደለም አክቹሊ እና እውነቱን መስክር ከተባልኩም ደግሞ ሙሉ እዚህ አቃቤ እምነትን ከሚሉት ሙሉ እጥፍ ስለ ቤተክርስቲያን የሚያውቅ ልጅ ነው ሲስ ማለት። በነገራችን ላይ ሙሉ እዚህ አቃቤ እምነትን ከሚሉት ማስተርስ አለን ቴዎሎጂ ተምረናል ከሚሉት የተሻለ መረዳት የሚችል ምን ማንበብ፣ ምን መጠየቅ፣ ምን መረዳት እንዳለበት ማወቅ የሚችል ልጅ ነው ብዬ አምናለሁ። እና እንዲሁ በጭፍን ብቻ አይኬድም። እንደው ይሄ በጣም አስጠልታ ነገር ነው የሚሆነው። ኦርቶዶክስ ነበርኩ በሚል ጭፍን እንትን ማለት ነው ወይስ ያንን ያዙ። ሁለተኛው ነገር ደግሞ በቃ እነዚህ ገርላት፣ ድርሳናት፣ ቃል ኪዳን የሚባሉት ነገሮች ቀጥታ ራሳቸው በራሳቸው ድህነት የሚሰጡ የክርስቶስ እንደሚተኩ አይደሉም። ይልቁንስ ግን አጋዦች ናቸው። አሁን ቅዱሳንን ስናይ ቃል ኪዳን ስንል እንግዲህ ወደ ንስሐ እንድንመጣ፣ ወደ ቁርባን እንድንመጣ፣
ቅዱሳን በጣም ነው የሚያግዙን በነገራችን ላይ እና በጸሎታቸው ከኛ የበረቱ ስለሆኑ በቅድስና ህይወታቸው በጣም ነው የሚያግዙ። እሺ ያንን እኔ ዋናው ነገር ግን ወደ ድህነት ለመምጣት ሳክራመንትን በቃ ፎከስ ማድረግ አለብን። ይሄ ግሩፕ ላይም ጽፌዋለሁ። እንደውም አንድ ቦታ ስለሄዳችሁ ንስሐ እንደገባችሁ ይቆጠርላችኋል ምናምን የሚባል ነገር የለም። ይሄ አሁን ምን ማለት ነው? እገዛ አለ ወደ ንስሐ። ቅድም እንደተባለው የቅኔ አጻጻፎቹ ማን ነው የገድላት አጻጻፎቹ ቅኔ መምህራን ወይ ደግሞ ሊቃውንት ስለሆኑ ግነት ይኖረዋል፣ ወይም ደግሞ የአጻጻፉ ዘዬ ደግሞ ሊለይ ይችላል። ስለዚህ ያንን በቤተክርስቲያን ትውፊት እየተመዘነ ምስጢራትን ተኮር የሆነ መጽሐፍ ቅዱሳዊ የሆነ አረዳድን እንድንይዝ ነው። ያለ ምስጢራት ወደ ክርስቶስ መቅረብ አይቻልም። ያለ ምስጢራት ወደ ድህነት መቅረብ አይቻልም። ከምስጢራት አንዱ አይቼዋለሁ። አባ ገብረ ኪዳንም እንዲሁ መልስ ሰጥተው አንትሽ እና ከምስጢራት አንዱ ምንድን ነው? ምስጢረ ንስሐ ነው። ከምስጢራት አንዱ ምስጢረ ቁርባን ነው። ከምስጢራት አንዱ ምስጢረ ጥምቀት ነው። ሰው ሳይጠመቅ ሳይቆርብ ንስሐ ሳይገባ በብርሃን ሳይመላለስ በንስሐ ሕይወት ሳይናዘዝ ኃጢአቱ ይሰራያል ማለት አይደለም። በሌላ መንገድ ማለት ነው። እግዚአብሔር እንደወደደ ይቅር ሊሉ ይችላል። ያ በቃ እሱ የእኛ ስራ አይደለም። እኛ እዛ ውስጥ ማብካት አይጠበቅብንም፣ መግባት አይጠበቅብንም ማለት ነው። እሺ ግን አንድ ሰው ምን ማድረግ አለበት ከተባለ ግን መናዘዝ አለበት። ኑዛዜ አሁን ምስጢረ ኑዛዜ እና ምስጢረ ንስሐ አንድ ላይ መናዘዝ አለበት ለንስሐ አባቱ። ከዛ በኋላ ደግሞ መቁረብ አለበት። ስለዚህ እንደው በአጭሩ ኃጢአቴ ትልቅ እንደውም አንድ ቪዲዮ የሚገርማችሁ አንድ ቪዲዮ አይቼ ነው የመጣሁት እዚህ ማለት ነው። እና እንደው በጣም ትልቅ ኃጢአት ብሰራ ያንን ኃጢአት መናገር ቢከብድህ እንዲበል የሚል ሰው አጋጠመኝና አረዳዱ በዛ መንገድ የሆነ አሁን ይሄ ስህተት ነው። እና ምንድነው ስህተት የሚያደርገው? ምንም ኃጢአት ብንሰራ ለንስሐ አባታችን መናገር አለብን። እንደዛማ ከሆነ በየቤታችን በቃ ዝም ብለን እንደዛ ማለት እንችላለን። ያ ምስጢረ ንስሐን የሚያፋልስ ነው። ከቤተክርስቲያን አስተምሮ ጋር ቀጥታ የሚጋጭ ነው። ስለዚህ ቀጥታ እርስ በርስ ተናዘዙ ነው የተባልነው። አንዳችን ለአንዳችን እንድንናዘዝ ነው። እርስ በርስ ማለት ደግሞ ካህናት አሉ። ካህናት ደግሞ ክርስቶስ የሾማቸው ነው። ኃጢአታቸውን የያዛችሁባቸው ይያዝባችኋል ያለ ነው። ስለዚህ እዛ መናዘዝ። ስለዚህ እነዚህ ገድላት ወይ ደግሞ የቅዱሳን ቃል ኪዳን የምንላቸው ግን ምንድነው? ወደ ንስሐ እንድንሄድ በጣም ነው የሚያግዙን፣ በጣም ነው እንትን የሚሉን ማለት ነው፣ የሚረዱን። ያንን በቃ ልብ ይለዋል። እና እናንተ ሰዎች ቀጥሩ። ቴንኪው። እሺ ናቱዬ ቴንኪው። እግዚአብሔር አክብረ ስለመጣችሁ ክላሪፊኬሽን ስለሰጣችሁ ሁላችሁም አመሰግናለሁ። በዚህ አጋጣሚ ከታች ያላችሁ የወንጌል አማኞች አሉ፣ ኦርቶዶክሳውያን መምህራኖች፣ ከነሱ ጋር ነገረ ድነት ላይ ኤኒታይም ነገረ ድነታቸውን ቻሌንጅ ማድረግ የምትፈልጉ መሞገት የምትፈልጉ መጽሐፍ ቅዱሳዊ አይደለም፣ ከአባቶች ታሪክ አይመዘዝም፣ ቤተክርስቲያን ይህንን የእናንተን የነገረ ድነት ትምህርት አታውቆም የምትሉ ክሌ የምታደርጉ ፕሮቴስታንት ወንድሞች ብዙ ጊዜ ጥሪ እያደረጉላችሁ ነው። አኑና ሞግቷቸው። ቤት ከፍታችሁ የተለያየ ነገር እንትን ከምትሉ ሬዲ ሁሉ ጊዜ ነው በዚህ ጉዳይ ጥሪ የሚያቀርቡላችሁ። ኑና ትምህርታችንን ሞግቱ እያሉ ነው ብዙ ጊዜ ነው የሚያቀርቡ። ከታች ያላችሁ ወንጌል አማኞች በኮሜንት ላይ እንዳላችሁ አውቃለሁ። ሄዳችሁ አድርሱ። ኑና የእኛን የነገረ ድነት ትምህርት ሞግቱን እያሉ ነው። በአባቶች በቤተ ክርስቲያን ታሪክ በመጽሐፍ ቅዱስ ሞግቱን እያሉ ነው። ይህንን መልእክት አድርሱላቸው። ሁላችሁንም እጅግ አድርጌ አመሰግናለሁ። እሺ ናቱዬ ቀጥል። ናቱዬ በጣም ይቅርታና አንድ ኮመንት ብቻ አይቼ ነው ሲሲ፣ በጣም ይቅርታ ግን እንኳን ጨርሻለሁ። እና አሁን እቺ እንደው እንትን ሳይል ድብስብስ ብላ ወይም ደግሞ ክሊር ሳይሆንላቸው እንዳያልፉ ብዬ ነው። እና አንድ ወዳጄ ጃ የሚባል እርስ በርስ መናዘዝ አለብህ ይላል መጽሐፍ ቅዱስ፣ ለካህናት እንናዘዛለን የሚለውን ፓርት ሰምቶ ነው መሰለኝ እና እነሱ ስለእናንተ ኃጢአታቸውን ይናዘዛሉ ብሎ ሳቀ። አሁን ይሄ አሁን በጣም ትንሽ እንትን ያስቆጣል መሳቁ፣ ምክንያቱም አማርኛ ለመቻሉ። እርስ በርስ ማለት ለምሳሌ ሰዎች ለሰዎች ማለት ነው። እንዴት ማለት ከሆነ ካህናት ለእኛ አይናዘዙ፣ እኛ ለካህናት እንናዘዛለን። ካህናትስ ለማን ነው የሚናዘዙት? እርስ በርስ ለካህናቱ። ካህናቱም እርስ በርስ ውስጥ አሉ ባይዘወይ። እሺ ዋናው ፖይንት ስልጣነ ክህነት ላለው መናዘዝ ነው። ስለዚህ ካህናቱም ለካህናቱ ይናዘዛሉ ማለት ነው። በቃ
ይሄንን መረዳት አለብህ እጃ እንጂ ወደ ታች ወደኛ ክህነት ወደሌለን ወይም ደግሞ ወደ ምዕመኑ ወርደው ይናዘዛሉ ማለት አይደለም። እንደዚህ የሚባል የለም። በቤተክርስቲያን ታሪክ ውስጥ ከመጀመሪያው ጀምሮ የለም እንዲህ የሚባል ነገር። ከሆነ ጊዜ በኋላ ጴንጤ የሰራች ትምህርት ነው። እሺ ናቱዬ ቴንኪው። እኔ መልእክቴን ታች ላላችሁ ወንጌል አማኞች አድርሻለሁ። ኑና ሞግቷቸው። የተናገራችሁት ነገር ትክክል አይደለም። ቤተክርስቲያን ይህንን ትምህርት አያውቅም። እናንተና ቤተክርስቲያን የምትናገረው ትምህርት የተለያየ ነው የምትሉ ወንጌል አማኞች አቴኒታ ዲያር ሬዲ ናቸው። ኑና ሞግቷቸው። ለነበረን መልካም የጠዋት የመማማር ጊዜ እናመሰግናለን። ቴንኪዩ ናቱሻ ጋዲ መኩም ነበር። ሁላችሁም የነበራችሁ ሰዎች በሙሉ ከታችም ያላችሁ በሙሉ አመሰግናለሁ። መልካም ውሎ፣ ሰላም ሁኑ። ቴንኪዩ ናቱዬ ፓፓ ሚውት አነሳለሁ ሲስ አረ እንዲያውም እኮ አሪፍ ታይም ነው። ለምን አንገባበዝም? እንትና ካሎራው ምን እንደሚል ታውቃለህ? ናቱ የፖላውን ጉዳይ ምንድነው? እሱ ምርጥ ሰው ጌታን እኔ ቅርታ ከሆነ ጊዜ በኋላ ካወቅኳቸው ሰዎች ምርጥ ሰው ካሎራው። እንግዲህ እኔ እንትን እስካለሁት ማለት ምርጥ ሰው ናት ካሎራ። የፖላውን ጉዳይ ይለኛል ያደረገ የፖላውን ጉዳይ ታስታውሳለህ? አንተ ቤት እኮ ነው መጀመሪያ። አስታውሳለሁ። ፖሎ ከቸርች መጥቶ እንትን ይላል ያለ አለፈው መጥቶ እኮ አገኘኋት እኔ ምናምን እኔ አልቻልኩም። በቃ ቤት ከፍቼ ነው መጣና ሜንሽን አድርጎ ከዛን ናቱ አገኘኋት እኮ ያችን የፖሎን ጉዳይ አለኝ። አይመች ካሎራ በቃ ሲስ እደውላለሁ ናቱዬ እደውላለሁ። ጋይስ እሺ ቴንኪው ሁላችሁንም በጣም አመሰግናለሁ። ቻው ቴንኪው። እሺ